ዶክተር እባክህ ይህን ነገር ባለቤት ማወቅ የለበትም። ምን ማለት ነው ይዝሩት? እንዴት ነው እንደዚህ አይነት ጉዳይ ልንደብቅ እንችላለን? ለእሱ አታስብ ዶክተር፣ አንድ ያሰብኩት ነገር አለ። ምንድን ነው? መውለድ የማይችለው እሱ እንደሆነ ትነግረዋለህ። እሺ ፍቅር ዝግጁ ነሽ? አሁን ቢነግረኝ። አዎ ዝግጁ ነኝ። ህይወት በጣም አዝናለሁ። ባለቤትሽ መውለድ አይችልም። ችግር ያለው እሱ ጋር። እንዴት አይሰማኝም? አንቺንም እኮ ያለ ልጅ ላስቀርሽ። ምን ነካ? ለምንድን ነው እንደዚህ ያልኩ ውስጥ የምትረብሸው? አይ ጋሽዬ በጣም ነው የሚያሳዝኑት። ምን ሆነ ደግሞ ፊሽ የሚያሳዝነው? አንቺ ጋሼ መውለድ እየቻሉ አትወልዱም ልትሏቸው ነው? ተሳሳት። ምን አልሽ አንቺ? ጭራሽ የውሸትሽ ተባባሪ ልታረጊኝ ነው እንዴ ሀሳብሽ? እባክሽን ኮከብ የፈለግሽውን ነገር አደርጋለሁ፣ ብቻ ይሄንን ነገር ለማንም አትናገሪ። እንደሌላው ቢሆንማ ብሬን ተቀብዬ ሚስጥሩ መዘርግፍ አያቅተኝም። እንደዛማ አታደርጊ። እንዴት እንደማላደርገው አሳይሻለሁ። ምን ሆናችሁ ነው የምትጨቃጨቁት? ስሪ ያልኳትን አንድ ነገር አትሰራም። አናዳኝ እኮ ነው። ታዲያ ምን ነው ውጭ ድረስ እስከሚሰማ ድረስ ነው እንደምትወሩት? ልክ ነህ። ትሰሚያለሽ ኮከብ፣ ሁለተኛ እንደዚህ እንዳታደርጊ። አሁን ወደ ስራሽ ሂጂ። እሺ ቁጭ በል ፊሽ። ገና ከመምጣቱ በነገር ተቀበልንሃ። አረ ችግር የለም። ዛሬ እራት የለም እንዴ? ሰዓቱ እኮ በጣም ይሉ። ኧረ አለ። እራበህ እንዴ ነው ፍቅር? እንደዛ ነገር። እሺ እንድታቀርብ ለሰራተኛዋ ነግሬያት ልምጣ። እሺ ኮከብ እስቲ እራት አቀራረቢ። የለም ማለትማ ውጭ አይደል የዋልኩት፣ ኬት ይመጣል? እና ለፍስሐ እራት የለም ልንለው ነው? ከፈለሽ አሁን መስራት ትችያለሽ። እኔ ግን ስለደከመኝ አልሰራም። አረቴ ኮከብ ነገርኩሽ እኮ ከፈለግሽ ስሪ፣ ካልፈለግሽ ተይው። እኔ የምልኝ ፍቅር ለምን እራቱን ጨምበላም ዛሬ? ምን ነው እራት የለም እንዴ? አይ እንደዛ ሳይሆን የተሰራው ነገር ብዙም አላስደስተኝም። ስለዚህ ውጭ እንብላ። ምን ቢሆን ነው እንደዚህ ደበረሽ? እባክህ እሱን ተውና አሁን ወጥተን እንብላ። በዛ ላይ ጥሩ ጊዜ ለማሳለፍ እድል ይሆነናል አይደለ? አዎ አይመስልም? አሪ ይመስለኛል። በዛ ላይ ውጪ ከጋበዝከኝ እኮ ስንት ጊዜው። በአጋጣሚ እየወቀሽ መሆኑ ነው? ኧረ አይደለም። ይሁንልሽ። ለማንኛውም በቃ ልብስ ልቀይር መጣሁ። እሺ ስሚ አንቺ። አቤት። እንደ ትናንትና አይነት ግርግር መፍጠር ግን አያዋጣሽም። እሺ እንዴት? የደበኩልሽ ነገር ምን ያህል ከባድ እንደሆነ ረስተሽዋል መሰለኝ። በተስማማነው መሰረት እኮ ሁሉንም ነገር እያደረኩኝ ነው። ማስፈራራቱ ግን ተገቢ ነው? ጸባይሽን ካላሳመሽ ገና ከዚህ በላይ ይከተልሻል። አረ አዎ፣ እንደውም ብር አንሶኛል። ትንሽ ብር ያስፈልገኛል። ባለፈው የሰጠሁሽ ውስጥ አነሰኛ። እንድትጨምርልኝ እፈልጋለሁ። ምን ነው ዝም አልሽ? አልተስማማሽም? እሺ ተስማምቻለሁ። ጎበስ፣ እንደሱ ነው የሚያምርብሽ። የሆነ መፍትሄማ መፈለግ አለብኝ። አለበለዚያማ የዚህ ሰራተኛ መጫወቻ ሆኜ ነው የምቀረው። ጭራሽ እኮ ጭንቅላቴ ላይ ልትወጣ ምን ቀራት? አሁንስ አልበዛም እንዴ? በምን ቀን ነው እንደዚህ አይነት ጣጣ ውስጥ የገባሁት? ህይወት አስቢ ህይወት፣ የሆነ መፍትሄማ መፈለግ አለብሽ።
እኔ የምልሽ ያት አቤት። ትንሽ እግሬን አሞኛል፣ እንድታሸኝ ፈልጌ ነው። ምን ነው ችግር አለው? ገርመሽኝ ነው እንጂ። ምኑ ነው የገረመሽ? ያዘዝኩሽን እንድትሰሪ እኮ ተስማምተናል። እሱ ልክ ነሽ፣ ግን አልበዛም? ካልተመቸሽ ችግር የለውም፣ እኔም ምን ቢመለስ ጀምራለሁ። እሺ በቃ ነኝ። እንዴ ምን እያደረጋችሁ ነው? ምን እየሰራችሁ ነው? ወይኔ ግሬ። ምን ነው? ምን ሆነሽ ነው? ትንሽ እኮ ወለም ብሎ። አዎ ወለም ብሏት እኮ እያሸዋት ነበር። ታዲያ ወጊሻ ጋር መሄድ አይሻልም ነበር? እንደውም ተነሽ እንሂድ። አይ አሁንማ እኮ ትያሽታኝ ተሽሎኛል፣ አያስፈልግም። አዎ በደንብ ስላሸዋት ተሽሏታል። ይሻላል? አዎ እሺ በቃ። እትዬ በጣም አመሰግናለሁ። እኔ የምልሽ ወይ የዚች የሰራተኛዋ ነገር ምንም እየተዋጠልኝ አይደለም። እንዴት? ምን አይተህባት ነው? ጸባዩ እንደ በፊት አይደለም። በዛ ላይ ለአንቺም ቢሆን በተደጋጋሚ የንቀት ነገር ስታዛይሽ አይቻልም። ኧረ ተው፣ እንደዚህ አይነት ባህሪ ያመጣለች? አረ በደንብ ነው የሚያስታውቅባት። እኔ እንጃ፣ እኔ አላስተዋልኳትም። ምናልባት ሰሞኑን አመም ስላደረጋት ይሆናል ጸባዩ የተቀያየረው። ይሆናል። እኔ ግን ግልጽ የሆነ የባህሪ መለዋወጥ አይቼባታለሁ። ቆይ እስኪ እኔም እከታተላታለሁ። ምን እነሱ እኮ ትንሽ ሲቆዩ ጥጋብ ጥጋብ ነው የሚላቸው አይደለ? እኔም እኮ ባለፈው ብይሻለሁ። ካልሆነ አባራ ሌላ ሰራተኛ እንፈልጋለን። ትንሽ እንያትና ካልሆነ እንፈልጋለን። ሄሎ እቲ፣ እንዴት ነህ ፊሽዬ? ደህና ነኝ። ዛሬ ከየት ተገኘሽ? ሁሌ እኮ አስብሃለሁ፣ አልመች እያለኝ ነው እንጂ። አይሁን፣ ዋናው ደህና መሆንሽ። አዎ፣ ለነገሩ አደዋወሌ ሰሞኑን ልመጣ እንደሆነ ልነግርህ ነው። የምር በጣም ደስ የሚል ነገር ነው። አዎ፣ ከተገናኘን ራሱ ስንት ጊዜ ሆነን እኮ። በዛውም እንተያያለን ብዬ ነው። አረ ደስ ይለኛል። አዎ፣ እኔ ካየኸውም ስለቆየው ናፍቀኸኛል። እኔም በጣም ናፍቀሽኛል። በቃ ሰሞኑን እመጣለሁ ወንድሜ። እሺ በቃ ደውይልኝ፣ እቀበልሻለሁ። እሺ። ማናት? ሰላም ናት። ምንድን ነው የምትለኝ? ሰሞኑን እመጣለሁ ነው የምትለኝ። ኧረ በጣም ደስ ይላል። ከተገናኘን ስለቆየም መምጣቷ ደስ ይላል። ልክ ነህ። አንድ ነገር ልነግርሽ ፈልጌ ነበር። ምንድን ነው እሱ? የፍስሀ እህት ልትመጣ ነው። እና ትምጣ ታዲያ። ልጅቷ እንደምታስበው ቀላል አይደለችም። እኔ አልሸከማት፣ ምን ቸገረኝ? ኮከብ እባክሽ አትቀልጂ። ልጅቷ ተጠራጣሪና ንቁ ነች። ስለዚህ እሷ ፊት ተሳስተሽ እንኳን መጥፎ ነገር እንዳትናገሪ እሺ። ግን ምን? ይሄን ላደረኩበት ገንዘብ ፈልጋለሁ። እንዴ? አዎ፣ ከተነጋገርነው ውጭ ሌላ ሰው እየጨመርሽብኝ ነው። ስለዚህ ተጨማሪ ገንዘብ ያስፈልገኛል። እሺ በቃ የፈለግሽውን ያህል ብር እሰጥሻለሁ። ግን አደራ ኮከብ ተጠንቀቂ እሺ? አታስቢ። እንዴት ነሽ? ሰላም። ደህና ነኝ። ስላገኘኋችሁ በጣም ደስ ብሎኛል። እኛም በጣም ደስ ብሎናል ሰላምዬ። ደግሞ የመውለድ ችግሩ ያለው ወንድሜ ጋር እንደሆነ ሰማሁ። አዎ እንግዲህ የፈጣሪ ስራ ነው። ምን ይደረጋል፣ መቀበል ነው። በጣም እንደዚህ ባይሆን ጥሩ ነበር። ግን ደህና ቦታ ነው ምርመራ ያደረጋችሁት? አዎ አለ የተባለ ቦታ ነው ምርመራ ያደረግነው። በዛ ላይ የግል ሐኪማችን የሚከታተለን። ቢሆንም ድጋሚ መታየቱ አይከፋም። እስቲ እናስብበታለን። እንደሱ ነው የሚሻለው። እሺ
በሉ ተነሱ። እንዴ ወዴት? ደህና ሐኪም ቤት ሄዳችሁ መታየት አለባችሁ። እንዴ ገና ከመምጣትሽ አይሆንም። እውነቷን እኮ ነው። ገና ከመምጣትሽማ ትንሽ እረፍት አድርጊ። ምንም እረፍት አያስፈልገውም። ጊዜ ሳንሰጥ አሁኑኑ መሄድ አለብን። ምን ሆነሽ ነው ሰላም? ከሆነም ነገ ከነገ ወዲያ ይደርሳል። የመጣደፍ ነው። ከሆነም እዚህ ስለምቆይ ነገ ከነገ ወዲያ ይደርሳል። እንደሱ ይሻላል። አዎ እንደሱ ነው የሚሻለው። እሺ በቃ ኡፍ ምን እየጣጣ ነው? አንቺ እውነትሽን ነው፣ በጣም ኃይለኛ ናት። እኔ እኮ ነግሬሻለሁ፣ ካልተጠነቀቅናት አይሆንም። እንዴት እንደምችያት አላውቅም። እኔ ግን ፈርቻለሁ። አንቺ የምትፈሪው ተገኘ? ተመስገን። ለማንኛውም መጠንቀቁ አይከፋም። እሱን እኮ ነው የምልሽ። ሰላም ስለመጣች ደስ ብሎኛል። እኔ ራሱ ከረጅም ጊዜ በኋላ ስላገኘኋት በጣም ነው ደስ ያለኝ። ግን ይሄ ምርመራ ሕክምና ምናምን ያለችው ነገር ምንም ደስ አላለኝም። ለምን? በየሐኪም ቤቱ መታየት ለሞራላችንም ለስማችንም ጥሩ አይደለም። ምናልባት እኮ የተሻለ ሕክምና ካለ ብላ ነው። አይ ምንም እኮ የተለየ ነገር አይኖርም። ዝም ብሎ ልፋት ነው የሚሆነው። ስለዚህ ቢቀርብን ደስ ይለኛል። ይሄን ያህል? አዎ ፍቅር፣ እኔ በጣም ነው እየደበረኝ ያለው። ለሰው ወሬም እኮ ጥሩ አይደለም። እንደዚህ ሆኑ መባሉ ደስ አይልም። ይሄን ያክል የሚደብርሽማ ከሆነ በቃ ይቅር፣ እኔም ማሳመናት። እንደዛ ነው የሚሻለው። እንደምንም ብላ አሳመናት። እሺ በቃ አንቺ አትጨናነቂ። ፊሽ እስካሁን ተኝተዋል እንዴ? ተነሱና ተዘጋጁና እንሂድ እንጂ። እንዴ ወዴት? ወደ ሆስፒታል ነው። ቆይ ሰላምዬ፣ እስቲ ተረጋጊና እናወራበት። ምኑን ነው የምናወራበት? ተነጋግረን ጨረስን እኮ። የምን ወደ ኋላ ማለት ነው? ምን መሰለሽ፣ በየሆስፒታሉ ምርመራ ማድረጉ ለስማችንም ለሞራላችንም ጥሩ አይደለም። ስለዚህ ቢቀር ነው የሚሻለው። ምን ማለት ነው ፊሽ? ሕክምና ማድረጉ እኮ ችግሩን ለመፍታት እንጂ ለሌላ ነገር አይደለም። ቢሆንም ህይወት በዚህ ነገር በጣም እየተሳቀቀች ነው። ስለዚህ ቢቀር ይሻላል። ለምን ትሳቀቃለች? መውለድ የማትችለው አንተ እንጂ እሷ ናት እንዴ? ቢሆንስ ባለቤቷ መውለድ አይችልም ሲባል ለሞራሏ ጥሩ ነው? እኔ ችግሩ አልታየኝም። ቢሆንም እሷንም ቢሆን አናግሪያት፣ መሄዳችን ግን የማይቀር ነው። እሺ እሷንም ንገሪያትና ከተስማማች እንሄዳለን። እሺ አናግራታለሁ። እንዴት ሆንሽ? እንደምንም ብዬ የህክምናው ምርመራ እንዲቀር አደረኩ። እንዴ እንዴት? ፊሽን አሳምኜው ነው። ጎሽ፣ እኔማ በጣም ፈርቼ ነበር። እኔ ራሱ በጣም ፈርቼ ነበር። አሁን ምንም የምታውቀው ነገር አይኖርም። ምኑን ነው ማላውቀው?